እናት ያላከበርክ ለሷ ያሉንክ ለኔ ትሆናለህ? መቼም አትሆንም። አንተ ያችን የመሰለች እንቁ ተንከባክበ መያዝ ያልቻልክ ለኔ አትሆንም። ተግባባን? አሳያለሁ እንዳትዘናጋ። በጊዜ ግን ወደ ቤት ተመለስ። ስትመለስ ግን ወስነህ ነው መመለስ ያለብህ። ይሄ ቃቃ ጨዋታ ያብቃ ዛሬውን። ከዛሬ እንዳያለ ማቆም ስላለበት ያ ማይሆን ቁማር ነው የተጫወትክ ያለው ከኔ ጋር አያዛልቅህም። ኤኒዌይ ትክክል ናት። ምን እንደሆነ ታውቂያለሽ? እቺ የእውነት አስተዋይ ሴት ናት። ምክንያቱም ሴት ማለት ነው በሰው ጫማ ሳይሆን የዛ የሰው ጫማ እራሱ ላይ አድርጎ የሚያይ ማለት ነው። እቺ ሴት ሩታ ተክተ ነው የምትናገረው። እህቷ እኮ ትበልጣት ነበር፣ ግንስ ልክ ናት። የመጀመሪያ ሚስቱ ያልተንከባከበ የመጀመሪያ ጸጋው፣ የመጀመሪያ ሀብት፣ የመጀመሪያ ዝና፣ የመጀመሪያ ፍሬ፣ የመጀመሪያ በቃ ፌምስነት ያሳየች ሚስቱን ሳይንከባከብ እንዴት ሁለተኛ ይንከባከባታል? እንዴት በምን ሂሳብ ነው የሚንከባከባት? እቺ በጣም ትክክል ናት። እኔ ደግፋታለሁ። አዎ ሴት ልጅ ያለምንም ምክንያት ትዳሯ ልትበትን አትችልም። ሴት ልጅ ያለምንም ምክንያት ባሏ ጋር ልትጣላ አትችልም። እንደ ሴት ልጅ ሁሉ ነገር ችላ የምትኖር የት እንደዚህ ዓለም ላይ ሴት ልጅ እኮ የባሏ ገመና ሸፍና የራሷ ገመና ሸፍና በስንት ነገር የምታልፍ ሴት ልጅ ናት። ፎር ኤግዛምፕል ሩትዬ እዩት። ሩታ ለቤተሰቦቿ መስዋዕት ሆነች። አያችሁት? ከቤተሰቦቿ ወጥታ አዲስ አበባ ድረስ ማታውቀው ሀገር እንግዲህ አብርሃም ያኔ ነው የተፋቀሩት። ከማታውቀው ወንድ ከአብርሃም ጋር ካሳለፈች ጊዜ ይልቅ ከቤተሰቦቿ ጋር ያሳለፈች ጊዜ ይበልጣል። ግን ፍቅር እውር እስከሆነ ድረስ ይዟት ጠፋ አይደለም? ለአብርሃም ታምና በአብርሃም ጸንታ በኮሜንታተር የቤተሰብ ክብር የለሽም እየተባለች አንቺ እኮ አትረቢም የተባለች ኢቨን የቤተሰቦቿም ጫና ተደርቦባት አስቢው። እቺ ሴት ስንት ነገር ነው ያልቻለችው ሩታ፣ ስንት ነገር ነው ያላለፈችው። የእውነት ዓለም እኛ ተሸከመች ይባላል። ሩታ ናት ዓለምን የተሸከመቻት በስተጀርባ ማለት ነው። ልብ ከፍተህ ቢታይ ኑሮ እንደ ሩታ የቆሰለ ሰው አይኖርም እዚህ ዓለም ላይ። እያንዳንዱ የአመንዝራ ደጋፊ ለራሱ እንደ ሴት ቁጭ ብለ የሩታ ሁኔታዎች ቢያዩ የእውነት እኔ ከሴት ተወልዶ ያለ እናት አባት ስላደጉ ጎዳና አደግ ስለሆኑ የቤተሰብ ፍቅር ስለማያውቁ ነው እንጂ ከእናት ጋር ያደጉ መውለድ እናትነት አያስብልም፣ ወይም ደግሞ ሴትነት አያስብልም። ስሜቱ ከገባ ሴትነትሽ በቂ ነው። በቃ ስሜቱ ብቻ በቂ ነው። አንቺ ጋር መድረስ አይቻልም፣ አስፈላጊም አይደለም። እና ሩታ ሁሉ ነገር ችላ ሁሉ ነገር አልፋ ኢቨን ለፍቅር ጠይቃ ተብላ ኢቨን ሽማግሌ ሳይላክ ለሽማግሌ ሊላክ ስንት መከራ ታይቶ ያ ሁሉ ውጣ ውረድ አልፋ እርግዝናዋ ላይ ገና 3 ወር ሙሉ 3 ወር እንኳን አይደለም ገና ስታረግዝም ጀምሮ እስከ 3 ወር ሙሉ ማለት ነው ለሰርግ ብቻ ነው ሰላም የፈጠሩት። ከዛም በኋላ ምንም ሰላም አልነበራቸው ታውቃላችሁ። ለሰርግ ብቻ ነው ሰላም የፈጠሩት። ከዛም በኋላ እስክትወልድ ድረስ ኢቨን እርጉዝ ሆና ባሏ በሚያስፈልጋት ጊዜ ቤተሰቦቿ በሚያስፈልጋት ሰው በሚያስፈልጋት ጊዜ ብቻዋ እንደተፈጠረች ብቻዋ እንደተወለደች ብቻዋ ነበር ሁሉ ነገር የተጋፈጠች ማን ነው? ኮሜንታተር የተጋፈጠች፣ ባሏ ተጋፈጠች። የስንት ቤት እየጠሯት እርጉዝ ሆና በዛ ፀሐይ ላይ ጥላ እንኳን ሳትይዝ በየቤቱ በቀን 4 ቤት 5 ቤት ነው የምትሄደው። በቀን 4 ቤት በየቤት እያለቀሰች ነበር የምትመጣው ሩታ። ለምን ሲባል የሰው እንጀራ ልትከፍት እኔ ብቻ ልብላ አላለችም። አብረን እንብላ አብረን እንደግ በማለት ስንት ዩቲዩበሮች ያነሳሳች የቡታጅራ ወንዶች ሩታ ባትኖር አብርሃም ያነሳቸው አይነሳቸውም እኮ አይነሳቸው። ሩቴ ስላለች ብቻ ነው የተነሳ። እነሱ አርግዛ እንኳን ልረፍ አላለችም። ወልዳ እንኳን ሰርፕራይዝ ሲያደርጓት አላየንም። አንድ ኬክ ብቻ ነው የተቆረሰ። ሲንከባከባት እንኳን አላየንም። እንዲያም አርግዛ ለራሱ ወልዳ ለራሱ እኮ ካሜራ ነው የተደቀነባት። እንደ ሩታ እንኳን የለም በዚህ ዓለም። እንዴት ነው እንደ ሩታ እንኳንም ልትታካ ልትወለድም አትችልም። ሄርሜላ አመጣጧ ማለት ነው እንደ ጨዋ ነው የመጣችው። ሬሊ ህይወቷ ግን እንደዚህ አይነት ሴት የለችም። እስኪ በራሳችን እንሰበው። ባልሽን መስዋዕት የከፈልሽለት ባልሽን
ከሌላ ሴት ጋር አይደለም እየተላላጠ አገር ቀይሮ ሊሄድ። እስኪ ስልክ ቢዚ ይበለን። እስኪ ስልክ ለጊዜው ቢዚ ብቻ ይበልሽ፣ አንዴ ሁለቴ ቢዚ ብቻ ይበልሽ። ከህይወትሽ ነው ብሎክ የምታደርጊው፣ ብሎክ ብቻ ፎርማት የምታደርጊው። ገባችሁ? ሩታ ግን ይሄ ሁሉ ተቋቁማን ነበር። ኢቭን ብዙ ነገር ሷ ጋር ላይ እንኳን ማግጦ ሷ ላይ እንኳን ሄዶባት እንኳን በመሀላችን ልጅ አለ ብላ እንኳን ለመስተካከል ጥራ ነበር። እንደተሰራ ቪዲዮ ማለት ነው። ለመስተካከል ብዙ መንገድ ሄደች። ኢቭን ልቡ እንኳን ከሌላ ሰው ጋር እያለ ባሏ ማለት ነው ለልጇ ስትል ኢቭን እስካሁን ድረስ ለአብርሃም ስትል እንኳን እየተሰደበች ነው ያለችው። ልጅቷ እየተወቀሰች ነው ያለችው። ሩታ እኮ ካሜራ አልፈልግም ካለች እኮ ማቆም ትችላለች እኮ። ወይም ደግሞ ሩታ እኮ ባሏን ከዚች ሴት ጋር መስራት አትችልም ካለች እኮ አይሰራም እኮ። በተለይ የአመንዝራ ደጋፊዎች የሚንጫጭ ማለት ነው። ሩታ ባሏን ነው ካለች እኮ እንደሚያውቁ ማሰብ አለባቸው እነሱ። ሄርሜላ ግን የድሃ ልጅ ስለሆነች እናቷ መርዳት ስለምትፈልግ ስለተባለ ክብራቸውና ትዳራቸው ደግሞ በትዳራቸውና በትዳራቸውን በክብራቸው እንኳን እየተደራደሩ ያው ዶላር እንድታገኝ ያደረጓት። ገባሽ ማለት ነው። ስለዚህ የሄርሜላ እህት የእውነት እንኳን ባይሆን እንደ እውነት ስንወስደው ግን ሄርሜላን የሚደግፉ ባለፈው ብያቸዋለሁ። ሄርሜላ የሚደግፉ ከሴት የተወለዱ ግን ሴት ያላሳደጋቸው ናቸው። በቃ ከሴት መወለድና ከእናት መወለድና በእናት እጅ ማደግ ይለያያል። ገባሽ? ስለዚህ ማለት ነው እች ትክክል ናት። አሁን አብርሃም ለሄርሜላ ቢሆን ኑሮ ማለት ነው አብርሃም አሁን የፍቅር ተቀብሎ በእድሜው ባልቀለደባት ነበር። ምን አለ? ፍቅር ተቀበልኳት እንጂ አላገባትም ገናንን አለ። ለምን እንደሆነ ታውቂያለሽ? ልቡ ስለተወላወለ ነው። አንዴ ከሩታ ጋር ነው፣ አንዴ ከሷ ጋር ነው። ከሩታ ጋር ፒስ ሲሆን ላችኛው ያጣጥላታል። ከሩታ ጋር ሲጣላ ደግሞ ላችኛው ይጠራታል። አስበሽዋል? የእውነት ያችን ቢፈልጋት ኑሮ ሩታ ጋር ባልተመለሰ ነበር። ሩታ ባትበቀለው፣ ሩታ ባታስፈራራው እኮ አብርሃም ያችን እኮ ጥሏታል እኮ ኦልሬዲ። ይሄ እኮ የሚታወቅ ነገር ነው። ስለዚህ እኛ ሴቶቹ ማወቅ ያለብን መረዳት ያለብን ባልሽን አንቺን ትቶ ሌላ ሴት ካገባ ሌላ ሴት ካየልሽ ማለት ነው። እንዲያም ሩታ ማለት ነው ድራማ ስለሆነባት ነው እንጂ በሌል ቢሆን ማንም ሴት ዞር ብላ አታይም፣ ልታዩም አይገባም። ሴቶች እኛ ከዚህ የምንማረው ከአብርሃም ብርታኔ ምንም አልማርም። ባሌ አይደለም ሌላ ሴት ጋር ማግጦ አገር ቀይሮ ሆቴል ይዞ አድሮ ወይን እየጠጣ አልኩሽ። ስልክ ቢዚ በለኝ ብቻ ከአንዴ ሁለቴ ለእናትህ አውረድላት ነው የምለው። 4 ነጥብ እንዴ ተገባብረህ ነው እንጂ ተለማመጠህ መኖር የለም። በአሁን ጊዜ ስትጣላ ባል እኔ ጋር ሲያኮርፍ እኔ ጋር ሲጣላ ኢቨን ቤተክርስቲያን እንዲሄድ ነው የምፈልገው። ኢቨን ውጭ ወጥቶ የሆነ ምንድነው የሚባለው አእምሮው ዘና አድርጎ ማለት ነው ተመልሶ እንዲመጣ ነው የምፈልገው። ከዛ ውጭ ግን እኔ ጋር ሲጣላ ሴት ጋር የሚሄድ ከሆነ ግን ለእኔ ክብር የለውም። ስንጀምር ለእኔ ሪስፔክት የለውም፣ ለእኔ ቦታ የለውም። በእኔ ቦታ ሌላ ሴት ሊያይ አይችልም። ገባሽ ውዴ? አይችልም። ስለዚህ ሩታ እየሰራችው ያለችው ስራ እንደ ሴት አይነት ሆነን እኛ ለማስተማር ነው። አዎ ክብራ ዝቅ አድርጋ ልታናደናለች። አዎ እኛ እንቀበለውም። አዎ እኛ ያስተምረም። አዎ ግን አንድ ደነዞች አሉ። እሷ በምታስተምር ትምህርት እንዲሆንባቸው ምንም አያውቁ ሰዎች አሉ። ሩታ ለእኛ ትልቅ መምህር ናት። የሚያስፈልገን እንወስዳለን፣ የሚያስፈልገን እንተዋለን። እኔ ከሩታ የሚወስደው ነገር መቻሏ ብቻ ነው፣ ትዕግስቷ ብቻ ነው ከሩታ የምማረው ነገር። ከዚህ ውጭ ሩታ የምታደርገው ነገር ወንድ እኔ ጋር እንደዚህ አድርጎ አይሰራም፣ እንደዚ አይሰራም። ስለዚህ ይሄ ነው የምለው። ደግሞ ሌላ ሁለተኛ ነገር ደግሞ በተለይ ዩቱበሮቹ ባሎቻችሁ ዶላር ለማግኘት ከሌላ ሴት ጋር እንደዚህ የሚሰሩ ከሆነ ጥሩ አይደለም። ለነገ ጠዋት ጥሩ አይደለም። ባሎቻችሁ ሴት ጋር ይለምዳሉ። ሴት የለመዱ ደግሞ የወንድ ልብ ባዳ ነው። በቃ በሄደበት ነው የሚያድረው፣ በሄደበት ነው የሚሮጠው። የወንድ ልብ ማለት የሴት እንኳን ከወንድ ጋር ትሆን አትሆን ባሏ በውስጧል። ወንድ ግን 1000 ሴቶች ነው በአእምሮ ያሉት። ገባችሁ? ይህም ጥንቃቄ ያስፈልጋል ማለት ነው። እና ሌሎቻችሁ ሀሳቦች ስጡ። እና የሄርሜላ እህት ተብዬዋ እውነቱን ውሸት እሷ ትክክል ናት። የታየት ነው የተነገረችው ማለት ነው።